ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን የወቅታዊ አምድ መርሃ ግብራችን ተጀመረ። በዛሬው የወቅታዊ አምድ መርሃ ግብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤን እንቃኛለን። የሊቃውንት ጉባኤ ትላንት ዛሬና እንዲሁም ደግሞ ከፊታችን ከሚያዝያ 20 እስከ 22 ድረስ ዝክረ ኒቂያ በሚል ርዕስ የሚያደርገውን አጠቃላይ የምክክር ጉባኤን እንቃኛለን ማለት ነው። እንግዲህ በዚህ ሀገር አቀፍ የምክክር ጉባኤ ላይ ደግሞ ምን ይነሳሉ፣ አላማው ምንድነው፣ እንዲሁም ደግሞ የሚፈለገው ውጤትስ ምንድነው ስንል እሱንም እንዳጠቃላይ የምንዳስስ ይሆናል። እንግዶቻችንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ መጋቢ ብሉይ እዝራ ለገሰና ምክትል ሰብሳቢው መጋቢ ሚስጥር ፍሬ ስብሐት ናቸው። እንግዶቻችን ስለሆናችሁ ከልብ እናመሰግናለን። እንግዲህ ያው ሁሉም ተቋም ሲመሰረት የራሱን አላማ የራሱን ግብ የራሱን ራዕይ ይዞ ነው የሚመሰረተውና የሊቃውንት ጉባኤ የተመሰረተበት ዋና አላማ ምንድነው? መጋቢ ብሉይ ከርሶ ልጀምር። እሺ እናመሰግናለሁ። ይሄንን እድል ስላመቻቻችሁልን በዚህ እድልም ተገኝተን የጉባኤያችንን ሙሉ እንዴት እንደተመሰረተም ጭምር ለማስረዳት ይህን እድል ስለሰጣችሁ እንደግም ያመሰግናለሁ። እንግዲህ ሊቃውንት ጉባኤ ለምን ዓላማ ተመሰረተ ከማለታችን በፊት እንዴት ተመሰረተ፣ መች ተመሰረተ የሚለውን ትንሽ ለማብራት ሞክራለሁ። የጉባኤ ሊቃውንት የእግዚአብሔር ጉባኤ ነው። ቤተክርስቲያናችን በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እቺ ታላቁን እመቤት ገና የራሷን ሲኖዶስ ሳይኖራት የራሷ ፊደል በአግባቡ ሳትቀርጽ ፊደልን የቀረጸ እግዚአብሔርን ያስተዋወቀ ኢትዮጵያ ሀገራችን የእግዚአብሔር ሀገር መሆኗን ያስተዋወቀ እግዚአብሔር አማኝ የእግዚአብሔር ሕዝብ የሆነውን ኢትዮጵያውያን በሙሉ የፈጠረ ይህ ሊቃውንት ጉባኤ ነው። ብፁዕ ቅዱስ አቡነ ባስልዮስ ያን ጊዜ እጨጌ ሆነው በ1921ም እንደዚህ አቋቁመዋል። ከእንደገና ደግሞ ብፁዕ ቅዱስ አቡነ ባስልዮስ ሊቀ ጳጳስ ሆነው ተሾመው ከግብጽ ከተሾሙ በኋላ ሲኖዶስ ስለሌለ የተሾሙት ሊቃነ ጳጳሳት 7 ስለነበሩ ሙሉ ቤተክርስቲያኗን ማስተላለፍ ስለማይችሉ አብሯቸው የሚሰበሰቡ 35 ሊቃውንት እንደሰበሰቡ ታሪክ ይመዘግባልና በብፁዕ ቅዱስ አቡነ ባስልዮስ ጳጳስም ሆነው የበላይ ኃላፊ ሆነው በ1946 ዓመተ ምህረት አቋቁመዋል። ከእንደገና ደግሞ ፓትርያርክም ከሆኑ በኋላ ደግሞ ብፁዕ ወቅዱስ ሰማዕቱ አቡነ ቴዎፍሎስ እንደራሴ ሆነው ብፁዕ ወቅዱስ አቡነ ባስልዮስ ደግሞ ፓትርያርክ ሆነው በ1953 ዓመተ ምህረት ቁጥራቸው 39 የሆኑ ቅዱሳት መጻሕፍትን የሚተረጉሙ በተለይ በለንደን በኦፍሴት የታተሙ ልዩ ቅዱሳት መጻሕፍትን የሚመረምሩ በአማርኛ ገና ስላልነበረ ለመጀመሪያ ጊዜ ብፁዕ ቅዱስ አቡነ ባስልዮስ እጨጌም ሆነው ከንጉሱ ጋር በመሆን አፄ ኃይለ ሥላሴ ከእንግሊዝ ሲመለሱ በ35 ዓመተ ምህረት ጀምሮ በለንደን ቅዱሳት መጻሕፍት እንዲታተሙ የጊዮርጊስ አለቃ የነበሩት አለቃ ልሳኑ፣ የየካ ሚካኤል አለቃ የነበሩት የእንታ ክንፉ፣ የመነገሻ ማርቆስ የነበሩት እነዚህን አንተን ይዘው እነ መልአከ ብርሃናት አድማሱ ጀምረን አራት አይናን የወሰዱ ሊቃውንትን መስርተው ለመጀመሪያ ጊዜ ጉባኤ ሊቃውንት የእግዚአብሔር ጉባኤ የሆነ ከሲኖዶስ በፊት የተመሰረተ ጠቅላይ ቤተ ክህነት ውስጥ ካሉት መምሪያዎቹ የመጀመሪያ በመዋቅር በሰው ኃይልም ባደረጃጀትም ለቤተክርስቲያን ጥብቅና በመቆም ልዩ ጉባኤ ሆኖ የተመሰረተው አመሰራረቱ ይሄን ይመስላል። የመጨረሻው ሁለተኛው ጥያቄ የጠየቅሽው ለምን ዓላማ ነው የተቋቋመው የሚለውን ዓላማውን ብቻ ነካ አድርጌ ወንድሜ ሊቁ ወንድሜ መጋቢ ሚስጥር ፍሬ ስብሐት ይጨምሩበታልና ለምንድነው ዓላማው የተመሰረተው የሚለውን ዓላማው ግልጽ ነው። እኔና አንቺ አሁን የተገናኘንበት ትልቁ ነገር የሊቃውንት ዓላማ ነው። ቤተክርስቲያኒቷ በራሷ ፊደል እንድትጽፍ የራሷ ግስ እንዲኖራት ግስ እንዲያዘጋጁ ቋንቋ እንዲኖራት ብዕርንና ወረቀትን ወይም ደግሞ ብራና ድንጋዩን ቀርጸው ሕዝብ እንዲማር ከማንም በላይ ስራዬ ብለው ለሕዝብ ተቆርቋሪ በመሆን የተቋቋሙበት ዓላማ በተለይ ደግሞ ቤተክርስቲያናችን ከመጀመሪያ ጀምሮ ገና ከንግሥተ ሳባ ጀምሮ የእግዚአብሔር ሀገር እንድትሆን የእግዚአብሔር ሀገር ተብላ እንድትጠራ ከሌሎች ዓለማት በልዩ መልኩ የራሷ ቋንቋ እንዲኖራት የራሷ ፊደል እንዲኖራት ያደረጉት እነዚህ ሊቃውንት ናቸውና የተቋቋመበት ዓላማ በቤተክርስቲያናችን ውስጥ ሥርዓተ አምልኮ አሁን የምናካሂዳቸው ለምሳሌ አሁን ዛሬ ቅድስት ነን ያለ ነው።
ዘወረደ አልፎ ቅድስት ነን። ዘወረደ ቅድስት ምኩራብ መጻጉዕ ደብረ ዘይት ብለው ቤተክርስቲያኗ የራሷ ስርዓት አምልኮ ስርዓት እንዲኖራት የተቋቋመበት ዓላማ ነው። ከዛሬ ልጀምር ብዬ ነውና ከተቋቋመበት አንዱና ዋነኛው ቅዱሳት መጻሕፍትን ይተረጉማል፣ የሥርዓተ አምልኮ ቀናትን ይወስናል፣ ስርዓትን ያስተካክላል። ለቅዱስ ሲኖዶስ በማቅረብ በአሁኑ ሰዓት ለሲኖዶስ በማቅረብ ነው። በወቅቱ በነበረበት ዘመን ግን ወሳኝ ራሱ ነው። ራሱ ወሳኝ ነው። ራሱ ቀራጭ ነው። ራሱ ወሳኝ ሆኖ እስካሁን ድረስ አሁን የምናየው ጾመ ድጓን ያስተካከለ፣ ባህለ አቋቋምን ያስተካከለ፣ የቅዳሴ ቅዱሳት መጻሕፍትን 14 ሆነው እንዲወሰኑ ያደረገ የሊቃውንት ጉባኤ ነው። በአጠቃላይ የቤተክርስቲያን ሁለንተናዊ ልዕልና ህልውና የትምህርቷን ጥራትና ርትዕት የመጠበቅ ኃላፊነትና ድርሻ እንዳለበት ብዙ ጊዜ ያው ከጉባኤው ይወጣልና እንደው የትኩረት አቅጣጫዎቹስ ምንድን ናቸው? ለተመልካቾቻችን ግልጽ ቢያደርጉልን። የትኩረት አቅጣጫው አንድና አንድ ነው። ያለውን የነበረውን ማጽናት ነው። የሚመጣውን ደግሞ የሚጠይቀውን ጥያቄ ደግሞ ወደፊት ጥያቄ አስነሽ ነገሮችን ደግሞ ከቅዱስ ሲኖዶስ ጽሕፈት ቤት በመጀመሪያ ከቅዱስ ፓትርያርኩ ልዩ ጽሕፈት ቤት እዚያ ከቅዱስ ሲኖዶስ ጽሕፈት ቤት ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ከመሳሰለው ሁሉ በአመራር አሁን በተቋማዊ ደረጃ ስለሚሰራ በአመራር ነው። በአመራር የሚሰጠውን ስራ በአግባቡ ማከናወን ነው። ከቅዱሳት መጻሕፍት ማስተካከል አርተውት ጀምሮ ለምሳሌ ያህል ቅድም ወንድም የተናገረውታል። በንጉሠ ነገሥቱ በጃንሆይ በአፄ ኃይለ ሥላሴ ዘመነ መንግስት በአራት ክፍል ሆነው መጻሕፍት የተዘጋጁ በሊቃውንት ጉባኤ ነው። በአራት ክፍል ሆነው ብሉይ ኪዳኑ 3 ክፍል፣ አራተኛ አዲስ ኪዳኑ ሆኖ በአገራችን የህትመት መሳሪያዎች አልተዘጋጁ ስለነበር ንጉሠ ነገሥቱ በስደታቸው ጊዜ አብረው ተሰዶ መጽሐፍም አብሮ በለንደን በፎቶ ኦፍሴት ታትሞ በግዕዝና በአማርኛ እንኳን ሲሌላ ዛሬ የምናጣቅሰው መጽሐፍ ቅዱስ ሳይቀር ያን ጊዜ አጣቅሰውታል። ሊቃውንቱ በደንብ አድርገው አጣቅሰው ዛሬ እንደ ልባችን ተቀምሞ ተከሽኖ የምናገኘው ዛሬ በልዩ ልዩ ህትመት ቢታተምም ያን ጊዜ መጻሕፍቱን ሳይቀር ዝምድናቸውን ብሉይ ኪዳንን ከአዲስ ኪዳን አዛምደው በደንብ አድርገው አጣቅሰው ጥሩ አድርገው የሰሩልን ሊቃውንት ናቸው። አሁንም ቢሆን እነሱ የሰሩትን መጠበቅ ማስጠበቅ፣ የጎደለ ካለ መምላት፣ የጠመ ካለ ማቅናት፣ ያለውን መጠበቅ ማስጠበቅ፣ የሚመጣውን ደግሞ የሚነሱ ጥያቄዎችን ደግሞ መመለስ እና ማስተካከል ከቅዱስ ሲኖዶስ የሚሰጠውን ትእዛዝና የሚሰጠው መመሪያ መፈጸም ማስፈጸም ነው ማለት ነው። ያለው የትኩረቱ አቅጣጫ ቅድስት ቤተክርስቲያን ምንድነው? ዕቅበተ እምነት ያለውን ማስጠበቅ፣ ሃይማኖትን አቅንቶ መጻሕፍትን ደግሞ ካሉበት ሳይዛነፉ ለምሳሌ በቅርብ ጊዜ በተደጋጋሚ እኛ እንኳን ከገባን ከ2001 እንኳን ጀምሮ ካሁን በቅርብ ጊዜ በ2009 አዲስ ኪዳን ታትሟል። በ2000 ዓመተ ምህረት ሙሉ መጽሐፍ ቅዱስ ታትሟል። በ2009 አዲስ ኪዳን ታትሟል። በ2014 ዓመተ ምህረት ሙሉ የኢትዮጵያ መጽሐፍ ቅዱስ ግዕዙ በአንድ ጥራዝ እንዲዘጋጅ በቅዱስ ፓትርያርኩ እና በቅዱስ ሲኖዶስ ተፈቅዶ በታዘዘው መሰረት ሲዘጋጅ ለረጅም ሰዓታት ለረጅም ጊዜያት ከ15 ዓመት ያለነሰ ጊዜ ወስዷል። ያን ሁሉ አዘጋጅቶ በአንድ ጥራዝ አሳትሟል ማለት ነው። ሁሉ ሊዘጋጅ የቻለው ያው የሥራው ትኩረት አቅጣጫ ይሄ ስለሆነ ነው ማለት ነው። ከተመሰረተበት ጊዜ ምናልባት ረጅም ዓመት ስለሆነ ይዞት የመጣቸው ዋና ተግባራቶች ካሉ አሁንም እየፈጸማቸው ያሉ ካሉ እነዛን አያይዘው ቢያነሱልን። ዋናው ቅድስት ቤተክርስቲያንን ዶግማዋን፣ ቀኖናዋን፣ ታሪኳን መጠበቅና ማስጠበቅ ነው ዋናው ዓላማው። ስለዚህ የትኩረት አቅጣጫው የሆነው ስራው በተለይም ከዚህ ቀደም የነበሩ የሊቃውንት ጉባኤ የቅድስት ቤተክርስቲያን አሉኝ የምትላቸው ሊቃውንት ነበሩና በተለይም ደግሞ ክብሩን ተደማጭነቱ እንዴት ነበረ? ቀደም ባሉት ጊዜያት የሊቃውንት ጉባኤ
መደመጥ ዘመን የሚወስነው ነው። ከዘመን ጋር አብሮ ይሄዳል። ኢትዮጵያ ቤተክርስቲያን ከዚህ ቀደም የነበራት መደመጥ አሁን ያላት ድርሻ ያው የምታውቁት ነው። ምን ጊዜም ቢሆን የሰው ልጅ የሚያከብረው ዘመን ነው። የሰው ልጅ ሁሉ ጊዜም ከዘመን ጋር ይሄዳል፣ ከወቅቱ ጋር ይሄዳል። ከዚህ ቀደም የነበሩት ሊቃውንት ተደማጭ ነበሩ ወይ? አዎ በደንብ እጅግ በጣም ታላላቅ ሰዎች ነበሩ። ሙት ያስነሱ እነ መልአከ ብርሃናት አድማሱ ጀንበሬ ሊቅነታቸው ብቻ ሳይሆን ጽድቅም የነበራቸው ሊቃውንት አልፈዋል። በተለይ ሊቁ የንታ መልአከ ብርሃናት አድማሱ ጀንበሬ በሊቃውንት ጉባኤ ውስጥ በጣም ትልቅ ድርሻ ያላቸው ከብፁዕ ቅዱስ አቡነ ባስልዮስ ቀጥሎ መልአከ ብርሃናት አድማሱ ጀንበሬ ናቸው። በሊቃውንት ጉባኤ ውስጥ ብፁዕ ቅዱስ አቡነ ባስልዮስ በጣም ልዩ ስራ ሰርተዋል። ቅድም እንደተናገርኩት ከማቋቋም ጀምሮ ብቻ ሳይሆን አባል ሆኖ ከመስራት ጋራ ነገር ግን በተለየ መልኩ ደግሞ በጣም በተለይ ሊቁ የንታ በረከታቸው ይድረሰን መልአከ ብርሃናት አድማሱ ጀንበሬ እጅግ ልዩ ስራ የሰሩ አባት ናቸው። ተደማጭ ነበሩ፣ አመስጣሪም ነበሩ፣ አዋቂም ነበሩ። የአብርሆት ችሎታ የነበራቸው አሁን በእኔ አንደበት ሊገለጹ የማይችል በጣም ታላላቅ ሊቃውንት አልፈዋል እና ተደማጭ ነበሩ። እነ ሊቀ ሊቃውንት አያሌው ታምሩ፣ የንታ መጋቤ ብሉይ ሰይፈ መልአከ ታቦር ተሾመ ዘሪሁን፣ እነንታ ሊቀ ስዩማን ራደ እጅግ በጣም የሚገርሙ ሊቀ አእላፍ ያዛለም መልአከ ሰላም አምደ ብርሃን እጅግ በጣም ታላላቅ ሊቃውንት ቤተክርስቲያናችን አልፈዋል። ተደማጭ ነበሩ። አዎ ነገር ግን መደመጣቸው አንደኛ ቤተክርስቲያኒቷም የነበራት ዘመኑ ቀላል አልነበረም። ቤተክርስቲያኒቷም በአገሪቷ ላይ የነበራት ተጽዕኖ መፍጠር እጅግ በጣም ገናና ቤተክርስቲያን ናት። አሁን ያለችበት ደረጃም ያው የምናውቀው ነው። ተጽዕኖ ፈጣሪ ናት። ነገር ግን በወቅቱ ግን የአገር የበላይ ኃላፊም ነበረች፣ የአገር ጠባቂ ነበረች። አሁን ግን የምናውቀው ከዚህ ከሴኩላሪዝም ጋር በመያያዙ ምክንያት የምታውቂው የሊቃውንት ተደማጭነት በወቅቱ የነበረው ተደማጭነት አሁን ላይ ኖር ይችላል። በነገራችን ላይ በእውቀትም አንመጣጠንም። እውነትም ስንነጋገር መልአከ ብርሃናት አድማሱ ጀንበሬ እጅግ በጣም የሚገርሙ ትልልቅ ሰዎች ነበሩ። እንደተናገርኩት የአራት ቀን ሬሳም ጭምር ያስነሱ ናቸው ይባላል። የንታ መልአከ ብርሃናት አድማሱ ጀንበሬና ተደማጭ ነበሩ። አዎ ያንን ይዞ እየሄደ ነው ወይ የሚለውን ሁለተኛ ጥያቄ መሰለኝ እየጠየቅሽው። አዎ ይዞ እየሄደ ነው። ቢያንስ እምነታችንን አላስነካንም። ቤተክርስቲያኒቷ እጅግ አጣብቂኛ መከራ በደረሰችበት ሰዓት ጉባኤ ሊቃውንት ከማንም ቀድሞ ቤተክርስቲያኒቷን ጠብቆ በማስጠበቅ ላይ ይገኛል። ቅድም እንደተናገርኩት የእውቀት እንደየዘመኑ ሁኔታ ይለያያል። የትናንትና የነበሩ ጉባኤዎች አሁን ላይ ኖር ይችላል። ትናንትና የነበሩ ሊቃውንት አሁን ላይ ኖሩ ይችላሉ። ምክንያቱም ዘመኑና እንትኑ ይለያያል። መሰረቴ ዘመን መሆኑን ሳንረሳ ሳንዘነጋ ማለት ነውና ልክ አባቶቻችን ዓላማቸው የተቋቋመበትና ተኮረታቸው ቅድም የንታ መጋቤ ምስጢር እንደተናገሩት ዋናው ዓላማው የሊቃውንት ጉባኤ የቤተ ክርስቲያኒቷ ሃይማኖት ጠብቆ ማስጠበቅ፣ የቤተ ክርስቲያኒቷ ቀኖና ጠብቆ ማስጠበቅ፣ የቤተ ክርስቲያኒቷ ታሪክ ጠብቆ ማስጠበቅ፣ የቤተ ክርስቲያኒቷ ባህል ጠብቆ ማስጠበቅ ስለሆነ ያንን ከአባቶቻችን የነበረውን ሲወራረድ የመጣውን አሁንም ጭምር ሲያያዝ የመጣውን አሁንም ጭምር እንደየሰራ ድርሻችን እንደየአቅማችን ቢያንስ ቤተክርስቲያናችን በእምነቷ የተለየ እክል እንዳይገጥም ከሊቃውንቱ ጋር በመመካከር ኢትዮጵያ ውስጥ አሉ የሚባሉ ሊቃውንትም ጭምር እያሳተፈ አሁንም ጭምር ቤተክርስቲያኒቷን እየጠበቀም እያስጠበቀም ይገኛል። ይልቁንም ደግሞ በዚህ ዘመናችንም ደግሞ ቤተክርስቲያኒቷ ለዓላዊ ስልጣን ያለው ቅዱስ ሲኖዶስ በብፁዕ ቅዱስ ፓትርያርኩ የሚመራው ቅዱስ ሲኖዶስ ስላለ እኛ ተልእኳችን ይሆናል ያልነውን የውሳኔ ሐሳብ ለቅዱስ ሲኖዶስ እንዲያቀርብ ነው። ሲቋቋም እንግዲህ እንደየቁጥሩ እንደየዘመኑ ከፍና ዝቅ እንደሚል ቅድም ተናግሬያለሁ። ሲቋቋም ደግሞ ዋናው ተጠሪነቱ ለቅዱስ ሲኖዶስ ነው። የሲኖዶስ መጋቢ ነው። ተጠሪነቱ ለቅዱስ ሲኖዶስ ቀጥታ ለቅዱስ ሲኖዶስ ነው የሚጠራውና ቅዱስ ሲኖዶስ ይመራለታል። የመራለትም ደግሞ የሃይማኖት የቀኖና የልዩ ልዩ ጥሰትና ስህተት ሲያገኝ ከመምህራን ጋር በመነጋገር መንፈስ ቅዱስን አጋዥ በማድረግ መንፈስ ቅዱስን በማካከሉ አድርጎ አንተ እግዚአብሔር መንፈስ ቅዱስ ርዳኝ ብሎ ዳሂፀ ልሳንም የተገኘበት ይልቁ ደግሞ የሃይማኖት ግድፈትና ስህተት የተገኘበት በመምከር በማስመከር ወደ ሲኖዶስ በማቅረብ ቤተክርስቲያኒቷ በቅዱስ ፓትርያርኩ የሚመራው ምልዓተ ሲኖዶስም ሆነ ቋሚ ሲኖዶስ እንዲወስን ውሳኔም እንዲያስተላልፍ ለሲኖዶሱ ውሳኔ ሐሳብ ያቀርባል። ውሳኔ እንግዲህ የቅዱስ ሲኖዶስ ነው። ወሳኝ አይደለም። ወሳኛው ቅዱስ ሲኖዶስ ነው።
ሲኖዶስ ባልነበረበት ዘመን ወሳኝ ሆኖ ሰርቷል። አሁን ግን እግዚአብሔር ክብር ምስጋና ይግባው በራሷ ልጆች በራሷ አባቶች ቅዱስ ፓትርያርኩን መርጣ ቅዱስ ሲኖዶስ አባላት አባቶቻችን ስላሉ በእነሱ ምክንያት ውሳኔ ይወሰናል። ውሳኔ ሁሉም የሚወሰነው በቅዱስ ሲኖዶስ አባላት ነው፣ በቅዱስ ፓትርያርኩ ነው። እኛ ግን ሃይማኖቱ እንዲጠበቅ እንድናስጠብቅም የተመራልን ከቅዱስ ፓትርያርኩ ከብፁዕ ጠቅላይ ስራ አስኪያጁ ከብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ከልዩ ልዩ መምሪያዎችን ሃይማኖት ነክ ነገር እኛን የምናየው ሃይማኖት ክህነት ቀኖና እንደዚህ ነው ብቻ የምናየው። ከነዚህ ውጪ አስተዳደር አይመለከተውም፣ ሊቃውንት ጉባኤ ገንዘብ አይመለከተውም። ምን ጊዜ ሊቃውንት ጉባኤ ዓላማና አንድና አንድ ሃይማኖት ጠብቆ ማስጠበቅ ቀኖና ጠብቆ ማስጠበቅ የሚታዩትን ግድፈትና ስህተት እየነቀሰ እንዲህ ሆኗል እያለ ለሲኖዶሱ በማቅረብ ይገኛል። እያቀረበም ቆይቷል። አሁንም በማቅረብ ላይ ነው የሚገኘው። ዘመን ከዘመን ሲመጣ ቅዱሳን ፓትርያርኮች በሚለዋወጡበት ጊዜ መንግስታት በሚለዋወጡበት ጊዜ በአገልግሎቱ ላይ የተቀየረ ነገር የለም ወይ? እስከ 1975 ዓመተ ምህረት ድረስ ይሄ መዋቅሩ እንደፈረሰ ነው የቆየው። በዘመን ምክንያት በሁኔታ ሆኖ በአስገዳጅ ምክንያት በነበረው ያው ብዙ መግለጽ አይተበቅብኝም ይቅርታ እና በ1975 ዓመተ ምህረት ግን ብፁዕ ወቅዱስ አቡነ ተክለ ሃይማኖት እነዚያን ከሁለቱም አባቶቻቸውን ያዩትን የሰሙትን ያነበቡትን በብፁዕ ወቅዱስ አቡነ ባስልዮስንና በብፁዕ ወቅዱስ አቡነ ቴዎፍሎስን አቡነ ባስልዮስና ቴዎፍሎስ ያደረጉትን ከመዝገብ አይተው በአምስት መዋቅር እንዲኖረው እንዲቀጥል ከእንደገና ደግሞ በጳጳስ በሊቀ ጳጳስ እንዲመራ ያን ጊዜ ብፁዕ አቡነ መርሃ ክርስቶስ በረከታቸው ይድረሰን በ1975 ዓመተ ምህረት ብፁዕ አቡነ መርሃ የድሬዳዋ ሀገረ ስብከት ሊቀ ጳጳስ ሆነው ቆይተው በኋላ ግን የሊቃውንት ጉባኤ ዋና ኃላፊ ሊቀ ጳጳስ ሆነው እንዲሰሩ በሊቀ ጳጳስ እንዲመራ ሊቀ ሊቃውንት አያሌው ታምሩ ሰብሳቢ ብፁዕ አቡነ መርሃ ክርስቶስ ደግሞ የበላይ ኃላፊ ሊቀ ጳጳስ በጳጳስ እንዲመራ እጅግ በጣም ትልልቅ ሊቃውንት የነበሩበት እነ መልአከ አርያም የተባረክ መርሻ ትልልቆቹ አይናማዎቹ አባቶቻችን በተለየ መልኩ እንዲዋቀር እንዲያውም ድጋፍ እንዲኖረው ከዓለማት ጋር እንዲገናኝ ብፁዕ ቅዱስ አቡነ ተክለ ሃይማኖት በመልአከ ታቦር ተሾመ ዘሪሁን አማካኝነት ከውጭ ዓለምም ጭምር እንዲገናኝ በቋንቋም ጭምር እንዲረዳ ብለው በአምስት መዋቅር ያንን የነበረውን አስቀጥለውታል። ብፁዕ ቅዱስ አቡነ ተክለ ሃይማኖት ብፁዕ ቅዱስ አቡነ መርቆሬዎስም ብፁዕ ቅዱስ አቡነ ጳውሎስም አሁን ያሉት ደግሞ ብፁዕ ቅዱስ አቡነ ማትያስ በረከታቸው ይድረሰን አሁንም ጭምር በረከታቸው ሳይለየን ምሪታቸው ሳይለየን ይልቁንም ደግሞ አሁን ሰዓት አቡነ አብርሃም የጠቅላይ ስራ አስኪያጅ ቤተክርስቲያኑ ጠቅላይ ስራ አስኪያጅ እጅግ በጣም ማስተዋል በታከለበት መልኩ ያንን የአባቶቻቸውን ትያዝ የመጣውን ደግሞ በአሁን ሰዓት ብፁዕ አቡነ አብርሃም ከብፁዕ ወቅዱስ አቡነ ማትያስ ጋር በመነጋገር ጉባኤ ሊቃውንት በልዩ መልኩ እንዲጠናከር አምስት የነበረውን ደግሞ በአምስት የነበረውን ደግሞ የበለጠ እንዲያውም ጭራሽ በአሁን ሰዓት ዘመኑን የዋጀ ዘመኑን የሚመስል የትውልድን ጥያቄ መመለስ የሚችል ሆኖ እንዲዋቀር ብፁዕ አቡነ አብርሃም በእውነት በጣም ሊመሰገኑ የሚገባው መመስገንም ያለባቸው አባት በስድስት ክፍል እንዲዋቀር ማለትም በዕቅበተ ሃይማኖት በቀኖና በቅዱሳት መጻሕፍት ትርጉም በታሪክና ሳይንስና ባህል በጥናትና ምርምር ንዑስ ክፍል ከእንደገና ደግሞ የሚዲያ ክፍል እንዲኖረው ብለው በማዋቀር ላይ ይገኛሉ። አቡነ አብርሃም ቅድስት ቤተክርስቲያን የማታምንበትን የማታስተምረውን በቤተክርስቲያን ስም የሚወጡ መጽሐፍቶች አሉ፣ አስተምሮቶች አሉ፣ መዝሙራት አሉ፣ እንዲሁም መሰል ጉዳዮች አሉና ቀደም ሲል መጋቢ ብሉይ አሁን በሚገባ ነገሮችን እየተወጣን ነው ብለውኛልና ከነዚህ ችግር አንፃር በሚገባ መምሪያው ወይም ደግሞ ሊቃውንት ጉባኤው ነገሮችን እየተወጣ ቤተክርስቲያን እያሻገረ ይገኛል ወይ? ጉባኤው የሚመጣለትን መልስ ይሰጣል እንጂ ምን ታተም ብሎ የሚለቃቀምበት ወይም ደግሞ አንዳንድ ነገሮችን የሚያጣራበት ተቋም እስካሁን አላቋቋም። አሁን ላይ ሚዲያ ከተቋቋመ ግን ሚዲያ ሁሉን ነገር ያያልና በሚዲያው አማካኝነት እየተሰባሰቡ ይቀርቡለታል። ወደፊት የማጣራት ስራው ከዚህ በበለጠ ሊሆን ይችላል። ሾለከላካዎች እንኳንስ በእኛ ዘመን በዘመን ሐዋርያት ቢጻሳውያን ነበሩ። ሐዋርያት ያስተማሩትን ትምህርት እንደገና ሐዋርያት ባላስተማሩት በቃ ቅዱስ ጳውሎስም ይሄን ነው ሊናገር የቻለው።
በመልእክቱ ላይ ለሰባ ቆሮንቶስ ሁለተኛ በጻፈው መልእክት ላይ ይህንን ነው የተናገረው። እኛ ያልሰበክንላችሁ ሌላ ኢየሱስ የሰበከላችሁ ቢኖር መፍቱ ተታገሱና እኛ እስከመጣ ተጠብቁ ይገባል። አዎ እውነቱን ከሐሰት እምነቱን ከክደት ጽድቁን ከኃጢአት ታውትን ከጣዖት ለይቶ ማወቅ ያስፈልጋል ማለት ነው። እንዲሁ ዝም ብሎ እንደወረደ መቀበል አያስፈልግም። ቅዱስ ሲኖዶስን በየጊዜው መግለጫዎችን የሚያወጣው ለዚህ ነው። በሊቃውንት ጉባኤ ተመርምረው ቅዱስ ቤተክርስቲያን ፈቅዳ ያላሳተመቻቸው ህትመቶች ያልፈቀደቻቸው መዝሙራቶች እንዳይሰራጩ በየአብያተ ክርስቲያናቱ በቤተክርስቲያን ስም እንዳይሰራጩ በኦርቶዶክስ ተዋሕዶ ቤተክርስቲያን ስም የሚነግዱና የሚቀልዱ ካሉ ያንን ሙሉ ለሙሉ በየቦታው ክትትል እንዲደረግ ቅዱስ ሲኖዶስ በየጊዜው ውሳኔ ያስተላልፋል። ይሄንን የምናነሳው ምንድነው በርካታ ምዕመናን እያጣች ነው ቤተክርስቲያን የምትገኘው። በተለይ ደግሞ አሁን ላይ በርካታ ወጣቶች እየፈለሱ ወደ ሌላ ቤተ እምነት እየሄዱ ነው የሚገኙትና በተሳሳቱ አስተምሮቶች በተሳሳቱ መዝሙራት በተሳሳቱ መጻሕፍቱ እንኳን ሳይቀሩ መነጋገሪያ ሲሆኑ ይታያል። ሊቃውንት ጉባኤው ደግሞ ይህንን ነገር እያየና እየሰማ ዝምታ መርጧልና ሌላው ማህበረሰብ ላይ ምንድነው የሚፈጥረው በተለይ ኦርቶዶክሳውያን ላይ እነዛ የተሳሳተ አስተምሮ ይዘው ይመጡ አካላት ትክክል ነው ብሎ የማመን ሁኔታ አለና ይሄንን ካነሱልኝ አይቀር ያው የምናጣቸውን ምዕመናን በማሰብ በተለይ ማን ነው ታዲያ ሊጠይቅ የሚችለው ለችግሩ መባባስስ ምክንያቱ ምንድነው? ሊቃውንት ጉባኤ የመጣለትን ሁሉ እየሰራ ነው። ከታች ድረስ ወርዶ ይሰራል ወይ? ተጠያቂው ማን ነው? ሁላችን ተጠያቂ ነን። በዚህ አንቺ እያየሽ ያንን ነገር ካልጠቆምሽ አንቺም ጭምር ተጠያቂ ነሽ። ለኔ ኦርቶዶክሳዊ የሆነ ሁሉ ተጠያቂ ነው። ባዝመራው በስንዴው ላይ እንክርዳድ እየተዘራ ያየ ጥያቄውን አንስቶ ወደ ቅዱስ ሲኖዶስ ወደሚመለከተው አዳር ወደ ጠቅላይ ቤተ ክህነት አምጥቶ አስመርቶ በሊቃውንት ጉባኤ መልስ እንዲሰጠው የማያደርግ አካል ካለ ያ ሁሉ ተጠያቂ ነው። ራሱ ኦርቶዶክሳዊ የሆነ ማናቸውም ካህንም የሰንበት ተማሪም ምእመንም እያንዳንዱ የኦርቶዶክሳዊ ቤተክርስቲያን አካል የሆነ ሁሉ በስንዴው አዝመራ ላይ እንክርዳድ ጠላት ሲዘራ አይቶ ዝም ያለ ሁሉ ተጠያቂ ነው ብዬ አምናለሁ። በእኔ በኩል ተጠያቂ ነው። ሁሉም እያንዳንዳቸው ተጠያቂ ነን ማለት ነው። ጉባኤ ሊቃውንት ደግሞ ጥያቄው ቀርቦለት ይህንን ታየው ሐለፎ በቸልታ አልፎት ከሆነ ሊቃውንት ጉባኤው ተጠያቂ ነው። እስከዛሬ እንደዚህ አይነት ጉዳዮች መተውላቸው ያቁም ከምዕመናን የመጣው ሁሉ መልስ ይሰጣል። የመጣው ሁሉ መልስ ሳይሰጥ ታልፎበት ያለ ነገር የለም። አንድ ነገሮች ለመናፍቁ ዕውቅና መስጠት ነው ይባላል። መናፍቁን ቦታ መስጠት ሊቃውንት ጉባኤ ትልቅ ተቋም ነው። ቅድም ተርከውልሻል። ቤተክርስቲያኗን ስትመሰረት ጀምሮ በእውነት አቆፈዳ አንጠልጥሎ አገር ብሎ ተምሮ አስተምሮ ምንም ስንቅ ምንም ሳይኖራቸው ያስተማሩ አባቶቻችን ተጋዳ ባይታውያን ትናንት በረከታቸው ይድረሰን። እንደ እኔታ ጥበቡ ታየን የመሰለ ባይታዊ አባት ቤቱና ንጽህና ከቅድስና ዕውቀት ከብቃት ያላቸው እነታ ገብረ ጊዮርጊስ እንዲሁ ስንቱን ላንሳልሽ አንስቶ የማይዘለቁ ሊቃውንት አሉን። እነዚያ ሁሉ የቅድስት ቤተክርስቲያናትን ለማገልገል ነው እንግዲህ ሲማሩ ሲያስተምሩ የኖሩ እነሱ ሁሉ ይህን ያህል ጉባኤ ዘርግቶ ጉባኤ አስፍተው ሲያስተምሩ የኖሩ ቅድስት ቤተክርስቲያን ለመጠበቅ ለማስጠበቅ ነው። አሁንም ሊቃውንት ጉባኤ የተቋቋመው ዕቅበተ እምነትን በአግባቡ ለመጠበቅ ለማስጠበቅ ነው። የሚመጡ ጥያቄዎችን በሊቃውንት ጉባኤ ደረጃ ለመመለስ ይመጥናል አይመጥንም የሚለው ይመዘናል። በግለሰብ የተነሳ ከሆነ ግለሰብ ነው መልስ መስጠት ያለበት። ለምን ያንን ግለሰብ ወደ ሊቃውንት ጉባኤ በሊቃውንት ጉባኤ የተወሰነው ደግሞ ሲኖዶስ ነው የሚደርሰው። በሲኖዶስ ደረጃ ማሳወቅ ማለት መናፍቁንና ምንፍቅናውን ዕውቅና መስጠት ነው። መናፍቁንና ምንፍቅናውን ዕውቅና መስጠት ይበልጥ ማራገብ ይባላል። እንዲህ መሆን ስለሌለበት ምናልባት የማይመጥን በሊቃውንት ጉባኤ ለመመለስ የማይመጥን መናፍቁ ነው ከተገኘ መልስ ላይ ሰጠው ይችላል። ይሄ ዘመን በጣም ከባድ ዘመን ነው። ባህልን ያሳጣ፣ መከባበርን ያሳጣ፣ ወንድማማችነትን ያሳጣ፣ ያገር ማንነትም ጭምር ያሳጣ ዘመን ነው አሁን ያለንበት ዘመን። እንደው 8ኛ ሺህ ሚሊዮን እንደው ዝም ብሎ ይሄ ግሎባል ብቻ የሚለው ብቻ ሳይሆን በጣም ከባድ ዘመን ነው። ቅድም ብያለሁ እነን ተመላከ ብርሃናት አድማሱ ጀንበሬ በሁለት ምክንያት ተደማጭ ነበሩ። ዘመኑም ቅድም እንዳለውት ዘመንም የረዳቸው ወቅቱም የረዳቸው ሰዎች ነበሩ። ሊቅነታቸው ተጨምሮ ማለት ነው። ይሄን ይያዘልኝ።
ይህ ቀረሽ የማይባሉ አይናማዎቹም ሆኖ ግን ደግሞ ዘመን ወሳኝ ነው። ዘመን እየረዳቸው እዚህ ድረስ አድርሰዋታል። አሁን የምናየው ዘመን ግን ቅዱስ ፓትርያርኩ ብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕት የደረሰባቸውን ዘመን የምናስታውሰው ነው። ይሄ ዘመን እጅግ በጣም የሚገርም ዘመን ስለሆነ ዘመን የወለዳቸው እጅግ በጣም አስቸጋሪ፣ ለመናገር የሚያስቸግሩ፣ ለመግለጽ የሚያዳግቱ አሉ። ወደ ቁም ነገሩ ስንመለስ ጉባኤ ሊቃውንት ቅዱሳት መጻሕፍት አሉ ቤተክርስቲያኗን የማይመጥኑ ቤተክርስቲያኗን የማይወክሉ የሚለውን አንደኛ የኛ ምእመናን ማወቅና መረዳት የሚጠበቅባቸው አንድ ነገር አለ። የታተመ መጽሐፍ በሙሉ መጽሐፍ አይባልም። መጽሐፍ የሚባለው ቅዱስ ሲኖዶስ ፈቅዶ ያሳተመው በራሷ ማሳተሚያዎቿ በልጆቿ የሚታተሙ ቅዱሳት መጽሐፍት አሉ። ከእንደገና ደግሞ ቤተክርስቲያኒቷን ማፍረስ ያቃታቸው ቤተክርስቲያኒቷን መናድ ያቃታቸው ሰዎች ግዕዝ እየተናገሩ በቤተክርስቲያኗ ቋንቋን እያስተማሩ ነገር ግን ከማተሚያ ውጪ ቤተክርስቲያኗ ከምትቆጣጠራቸው ማሳተሚያዎች ውጪ የቤተክርስቲያኒቷ አስመስለው ገድላቱንም ተአምራቱንም ይጽፋሉ፣ ያሳትማሉ። ስለዚህ መጀመሪያ ሰው የታተሙ ሁሉ የቤተክርስቲያን መጽሐፍ አይደለም። ግዕዝ ስለተናገርሽ ብቻ በራሱ በቂ አይደለም። አሁን ድሮ ግዕዝ መናገር በራሱ አንድ እንትን ነበረ። ማለትም በግዕዝ የተጻፈ የነበረ መጽሐፍ በሙሉ ነበር፣ ጥሩ ዘመን ነበረ። አሁን ያለው ዘመን ግን ቤተክርስቲያኗን ጭምር ለማፈረስ ካላቸው ዝግጁነት የተነሳ የራሳችን ልጆችም ጭምር ገዝተው ቤተክርስቲያኗን የማፍረስ ዓላማ እየተሰራ ስለሆነ በልዩ ልዩ ማሳተሚያ የሚታተሙ ቤተክርስቲያኗን የማይወክሉ ቅዱሳት መጽሐፍት እንዳሉ መረዳት መቻል አለበት ትውልዱ። ልብ በይ፣ የቤተክርስቲያን መጽሐፍ ሊመስል ይችላል፣ ቆዳው ሊመስል ይችላል፣ ብራናው ሊመስል ይችላል፣ ወረቀቱ ሊመስል ይችላል። ነገር ግን የት ነው የታተመው? እነማን ናቸው ያዘጋጁት የሚለውን ቅድመ ያንብ ስሙ ለበዓለ መጽሐፍ አይደለም የሚለው ሊቁ መጀመሪያ ራሱ እኮ መጀመሪያ መነበብ ያለበት እነማን ናቸው ያሳተሙት፣ እነማን ጻፉት የሚለውን መረዳት መቻል አለበት ትውልዱ። ሁለተኛ አስፈላጊ ናቸው ብሎ ያመነባቸው ቅዱስ ሲኖዶስ እርማት እንዲሰጥባቸው ብሎ የወሰነባቸው ቅዱሳት መጽሐፍት አሉ። ለምሳሌ እንዳገኘው በሚዲያ መናገር አይችልም ሊቃውንት ጉባኤ። ቅዱስ ሲኖዶስ ግን በ2010 ዓመተ ምህረት በብፁዕ አቡነ ዲዮስቆሮስ ዋና ስራ አስኪያጅ አቅራቢነት እጅግ በጣም በነገራችን ላይ ለሊቃውንት ጉባኤ ልዩ እንትን ነበራቸው። ጉባኤ ሊቃውንት እንዲጠናከር ልዩ ፍላጎትና ቅንነት ነበራቸውና በእውነት በጣም ልዩ ቅዱሳት መጽሐፍት እስኪ ተመልከቱ፣ በእኛ ማተሚያ ቤት ያላለፉ በልዩ አገልግሎት ውስጥ ያሉ እዩ ብለውን መጠናቸው ሳልገልጥ እንዴትነታቸውና ማንነታቸውን ለሰው እንደው ሳልናገር በዛ ያለ መጽሐፍት አርመናል። ቅዱስ ሲኖዶስም እርማቱን ተቀብሎ ለሚመለከተው አካል እንዲሰጥ እየሰራን የምንገኘው። ሰው ለምን እንደማይረዳው የሚለውን አንደኛ ፌስቡክ ስለሌለን ዘመኑ እንደምታዩ በአሁን ሰዓት ሰው ምን ተናገረ ብቻ ሳይሆን ምን ታስበው ተብሎ የሚወራበት ዘመን ነው። አሁን የተናገርሹ ቢሆን መልካም ነበረ፣ የምታስቢውም ጭምር እገሌ ይሄ ሊያስብ ይችላል ተብሎ የሚወራበት ዘመን የደረስ ነው። እጅግ በጣም ከባድ ዘመን ነው። ሚዲያው መቼም ድሮ ጋዜጠኛ ነሽ አንቺ አሁን የሌለበት የምታውቂው ነው። ድሮ ሚዲያ አራተኛ መንግስት ይባል የነበረው ሬዲዮ ቴሌቪዥን ነው። አሁን ለምሳሌ አሁን አብዛኛው ዓለም በአሁኑ ሰዓት ቴሌቪዥንን ይሰማል ወይ ሬዲዮ ይሰማል ወይ ብትይ የለም፣ አይሰማም። አብዛኛው እየሰማ ያለው ምንድን ነው? በእያንዳንዱ እጁ ላይ ያለው ሞባይሉ ነው አሁን እየሆነ ያለው። ሚኒስትሪ የሚባሉት እነዚህ በብሮድካስት የሚታተሙትን ማነው የሚሰራጩትን ትውልዱ እየሰማ አይደለም። እየሰማ ያለው እጁ ያለችውን ሞባይል እየጎረጎረ እየሰማ እያዳመጠ ቤተክርስቲያኑን ይነቅፋል። ስለዚህ በአግባቡ አዎ እየሰራን ነው ለሚመለከተው የቤተክርስቲያኒቷ ኃላፊነት ያለው በብፁዕ ቅዱስ ፓትርያርኩ የሚመራው ቅዱስ ሲኖዶስ እነዚህን እያቸው ብለን በስም መግለጽ አይጠበቅብኝም። አሁን በተለይ በ2008 2009 2010 2011
እነዚህ ነገሮች ይታዩ ብለን ሰጥተናል። አሁን እንደሌላው ማውራት አንችልም። እኛ ቤተክርስቲያኗን አናፈርስም። ዓላማችን ሊቃውንት ጉባኤ የተቋቋመበት ዓላማ ጠብቆ ማስጠበቅ ነው። ልክ እንደሌሎቹ ተወዳጅነት ለማትረፍ እውቅና ለማትረፍ ብለን እንዲሁ አድርገናል አይባልም። ቤተክርስቲያኒቷ በአሁኑ ሰዓት በለዘበ ቋንቋ እንደው በእውነት ወይኩን ነገር ከሞደል የተባለው ቅሱ በበጽዮ የጣፈጠ ነው ንግግር መናገር ያለበት ቤተክርስቲያን። በአሁኑ ሰዓት ግራቀኛ በጣም ከባድ ችግር ውስጥ ነው ያለችው ቤተክርስቲያን። አሁን እኔ እንዲህ እኮ አድርገናል ብዬ ብናገር ያችን ቀዳዳ ተፈልጎ ሌላ ነገር ሊነገር ይችላል። በአጭሩ ግን ቅዱስ ሲኖዶስም እየሰራ ነው። ጉባኤ ሊቃውንትም ለቅዱስ ሲኖዶስ ተጠሪ የሆነው ቅዱስ ሊቃውንት ጉባኤም እጅግ በጣም በሚገርም ሁኔታ በመስራት ላይ ነን የምንገኘው። ለምንድን ነው ታዲያ በአደባባይ የማይወጣው ነው? እቺ መጨረሻ ልናገር። በሁለት ምክንያት ነው ሰው የማይረዳልን። አንደኛ ቅድም ወንድሜ የንታ መጋበ ምስጢር እንደተናገሩት በሚዲያ የተነገረው በሙሉ እኛ ብንናገር ቤተክርስቲያን እንኳን ሌላ ውስጥ ከተናት ነው የምናድረው። ኃላፊነት ልክ አሁን ታውቂያለሽ መቼስ ፖለቲካ መንግስት የሚወራው በሙሉ ካወራ አገር አፍርሶ ያድራል። ወንፊት አለ ተበጥሮ ተንጠርጥሮ ነው የሚቀርበው። እኛ በጣም ዛሬ አንድ ሰው የሆነ ነገር አውርቶ ሲያደር በሚዲያ እንሰማዋለን እናየዋለን። ለኛ ብዙ የተደበቀ አይደለም እግዚአብሔር ይመስገን። በአሁኑ ሰዓት አይደለም አይን ያለው ሰው እኔ ራሴ እንኳን በአሁኑ ሰዓት ፌስቡክ እናነባለን፣ ቴሌግራም እንሰማለን። ይሄ የተደበቀ ሆኖ አይደለም። ነገር ግን ይሄን መልስ ዛሬ ብንሰጥ ምናልባት ምን እያለ ነው ለቤተክርስቲያኗ ካለው ትርፍና ኪሳራ ነው የምናየው። እኛ ዛሬ እንዲህ ብለን ብንናገር ነገለ ልናስደስት እንችል ይሆናል፣ የተወሰኑ ሰዎች ልናስደስት ይሆናል። ነገር ግን ለመጪው ትውልድ በምን መልኩ ይመለስ፣ እንዴት ሲተርጎም፣ እንዴት ይጣና የሚለውን በስርዓት እየሰራን እንገኛለን። ያው ከታች እስከ ላይ ድረስ በሊቃውንት የተከበበች ነች ቅድስት ቤተክርስቲያናችንና በተለይም ሊቃውንት ጉባኤን ሊቃውንቱ ስላሉ በአጥቢያ ደረጃ የማቋቋም እቅድ የላችሁም ወይ? በተለይ በአጥቢያ ደረጃ መኖር የለበትም ወይ? በልዩ ልዩ ቋንቋዎች ሁሉ መገልገል ፍላጎት እየሰፋ እንደመምጣቱ መጠን ለተገልጋዮችም ቅርበት ሲባል ግዴታ አስፈላጊ መሆኑ እንደመገኘቱ ቅዱስ ሲኖዶስ በ2010 በየአህጉረ ስብከቱ ሊቃውንት ጉባኤ እንዲቋቋም ውሳኔ ያሳልፋል። በዚህ መሰረት አሁን ብዙዎቹ አቋቁመዋል። በብዙ ቦታ በአህጉረ ስብከት ተቋቁሟል። በመሰረቱ ሊቃውንት ጉባኤ ስንል ወንበር ዘርግተው ጉባኤ አስፍተው የሚያስተምሩት አባቶቻችንም ሊቃውንት ጉባኤ ናቸው። ሊቃውንት ጉባኤ ናቸው። እውነቱ እንግዲህ ቅድም እንደተገለጸው ብፁዓን አበው ሊቃነ ጳጳሳትን ብፁዓን ፓትርያርኮችን ያፈሩልን ጉባኤ ቤቶች ናቸው። ለምሳሌ ያህል እንደው ባጭሩ እንኳን ምንጠቅስ እንደው ማውቀውን ለማለት ፈልጌ ነው እንጂ ከዚያ በላይ ይኖራል። አሁን ያሉት ብፁዕ ቅዱስ አባታችን ከነ ዶክተር አየለ ቤተ ጉባኤ ተምረዋል። እዚያውም ትንቢት ተነግሮላቸዋል። ይገርም ነው። ብፁዕ ቅዱስ አቡነ መርቆሬዎስ ቅድም ካነሳዋቸው ከየኔታ ጥበቡ ታዬ ዛራ ደብረ ምሕረት ቅዱስ ሚካኤል ከመላከ ምሕረት ጥበቡ ታዬ ተምረዋል። ይሄ መሳሰሉ እንግዲህ ከእኔ ሊቃውንት ጉባኤ ሊባሉ ይገባል ማለት ነው። ስለዚህ በአጥቢያ ደረጃ የለም ወይ? አለ። ማስተሳሰር ብቻ ነው የሚያስፈልገው። ቤተክርስቲያኗ ዝግጁ ናት። በአጥቢያ ደረጃ ሊቃውንት ጉባኤ አላት። ስለዚህ ይህን ትስስር ደግሞ መጀመሪያ በአህጉረ ስብከት ደረጃ እንደ ተቋም ይቋቋምና አህጉረ ስብከት ከተቋቋመ በኋላ ደግሞ ወደ ወረዳ ከዚያ እየቀጠለ ደግሞ ወደ እንደ ስራው ስፋት እንዳስፈላጊነቱ ሊቃውንቱን ወደዚህ ማስተሳሰር ስራ ይሰራ ይሆናል ማለት ነውና ይሄ ገና በትንቢት በተስፋ የምንጠብቀው ነው። ወንድሜ ደግሞ የጠመውን አቅንቶ ገድሎ ሞተው ይጨምሩበት ደስ ይለኛል እንጂ ሊቃውንት ጉባኤ አለ ነበረ ይኖራል። ከዚያም ያሉት ናቸው እንግዲህ ሊቃውንት ጉባኤ እየተባሉ አሁን በተቋም አስፈላጊ እንደሆኑ በተቋም ደረጃ ተቋቁሞ የሥራ እየተሰራ የሚገኘው። ሌላ ጊዜም ሰው እንዲያውቅልን ምን ጊዜም የሆነ ቤተ ክርስቲያንቷ የበላይ ኃላፊ ሉዓላዊ ስልጣን ያለው በብፁዕ ቅዱስ ፓትርያርኩ የሚመራው ሲኖዶሱ ነው። ስለዚህ ሲኖዶሱ መዋቅር ዘርግቷል ወይ? አዎ። በ2010 ዓመተ ምህረት በሁሉም አህጉረ ስብከት ኢትዮጵያ ቤተ ክርስቲያን መዋቅር የሊቃውንት ጉባኤ መዋቅር እንዲኖራት ልክ እንደ ስብከተ ወንጌል እንደ ሰንበት ትምህርት ቤት እንደ ሰበካ ጉባኤ መዋቅር ይኑረው ብሎ ቅዱስ ሲኖዶስ ፈቅዷል። ስለዚህ አለ ማለት ነው። እሱ ብቻ አይደለም ያላቸው አሉ። ደብረ ብርሃን አለ፣ አዋሳ አለ፣
ባህር ዳር አለ፣ እስካሁን ድረስ የምናውቃቸው እንኳን ድሬዳዋ አለ፣ ደሴ አለ፣ ጎንደርም አለ። ይሄ ማለት አለ ነው እያልን ያለ ነው። እዚህም ሰው ሁሉ እንዲያውቀው እኛ ብቻ እንዳልሆነን እንዲረዳ ትልቁ ነገር የኔታ ግን ያሉት ሊቃውንት ጉባኤ ማለት መዋቅር ነው፣ ሰንሰለት ነው። ጉባኤ ስንል ምን ማለታችን ነው? ጎንደር ያለው በአታ የደብረ ኃይል ወደብረ ጥበብ ያቋቋም ምስክር ቤት የሊቃውንት ጉባኤ አባል ነው፣ የኛ አባል ነው። አስተምህሮው በትምህርትና ማሰልጠኛ መምሪያ ነው የሚመራው። ይሄ የማስተማር ዘዴው ማለት እንዴት ይማር፣ ስንት ዓመት ይማር፣ እንዴት ይሁን የሚለው የትምህርትና ማሰልጠኛ ነው። ነገር ግን ሁሉም ኢትዮጵያ ውስጥ ያሉ ሊቃውንት በቀኖና በልዩ ባህል ምን ጠይቃቸው ሊቃውንት ግን ይሄ ወኪል ነው። ይሄ አንቺ ለምሳሌ አሁን በወክልና አሁን እዚህ አሁን ቁጭ ብለሽ እኛን እየጠየቅሽ ነው። አድማጩ ግን ዓለም በሙሉ የምታገናኝ ልክ አንቺ እንደሆንሽ ሁሉ ሊቃውንት ጉባኤ አገናኝ ነው። መምህራንን ሊቃውንቱን የሚያገናኝ ተቋም ነው። ሁሉም ግን አጥቢያ ውስጥ ያሉት መምህራን የኛ አባቶቻችን፣ ወንድሞቻችን፣ አባላቶቻችን ናቸው። መጋቢ ምስጢር በተለይ የቅዱስ ሲኖዶስ ርክበ ካህናት ከመካሄዱ አስቀድሞ ከሚያዝያ 20 እስከ 22 ቀን ድረስ ሀገር አቀፍ የምክክር ጉባኤ ይደረጋል። ዝክረ ኒቂያ በሚል መሪ ሀሳብ ማለት ነው። ዳዋና ዓላማው ምንድነው? ያለውን የነበረውን ማጽናት፣ ጥያቄ የሚነሳባቸው ነገሮች መርምሮ ከአባቶቻችን ከአበው ሊቃውንት ዕውቀት ከብቃት ካላቸው አበው ሊቃውንት ጋር ተመካክሮ አቅጣጫ መስጠት፣ መልስ መስጠት ነው። ሌላ የተለየ ዓላማ የተለየ አጀንዳ የለውም። ያው ታቅዷል። ይሄ እቅዱ በሚዲያ ተነግሯል። እግዚአብሔር አምላክ እየረዳ ብዙ ተራምደናል። በእውነቱ ወንድሜ መጋቢ በጣም ከፍተኛ ጥረት እያደረጉ ብዙ እርምጃ ተራምደናል። እግዚአብሔር ይፈጽምልናል ተስፋ እናደርጋለን። በዚያን ጊዜ የሚታይ ስለሆነ አሁን ውጤቱ ይሄ ነው ብሎ ገና መተንበዩ ይከብዳል። ስለሚከብድ በቅድ ላይ ያለ ነገርን እንግዲህ አብረን የምናየው ይሆናል። በተለይ ከረጅም ጊዜ በኋላ ይሄ ሲደረግ የመጀመሪያው ነው ካልተሳሳትኩኝና በተለይ አሁን ይሄ እንደ መጀመሪያ ሲነሳም በዛ ላይ ደግሞ የአብነት መምህራን አሉበት፣ ራሳቸው ሊቃውንቱ አሉበትና በአንድም ይሁን በሌላ መንገድ ቅድስት ቤተክርስቲያናችን ከዚህ ጉባኤ ምንድነው የምትጠቀመው? ይዞት የሚመጣው ጥቅም ምንድነው? ውጤቱ ምንድነው? በአንዳንድ በባህልም ሆነ በልዩ ልዩ ሁኔታ መናፍቃን በበተኑብን እንክርዳዶች ቅድም ተናግረናል። አንዳንድ ዝም ብለው ውሸቱ ነው እያለ እውነት መስለው እየቀጠሉ የሚኖሩ ነገሮች ይኖራሉ። እነዚያ ሁሉ ተነቅሰው ይወጡና ጥያቄ አስነሽ የሆኑ ነገሮች በሙሉ ለሊቃውንቱ ይቀርባሉ። ሊቃውንቱ ይወያዩበታል፣ መልስ ይሰጣሉ። ማይከሉን የጠበቀ እንዲሆን በየቦታው ዝም ብሎ አንድ ጥያቄ በአንድ ግለሰብ መልስ የተነሳ እንደው በቃ ዛሬ ጋር ነው አይደለም፣ ዛሬ እንዲህ ነው አይደለም፣ እንደው ነው ኤግዛምፕል ልጥቀስልሽ ብዬ ነው የሚሉ ጥያቄዎች እነሱ ይሆናል። ፍትሐ ነገሥትን፣ ቅዱሳት መጻሕፍትን፣ የቀኖና መጻሕፍትን፣ ዲድስቅልያን መሳሰሉትን የሐዋርያት መጻሕፍትን እና መሰረት አድርጎ ጉባኤው እንግዲህ ተወያይቶ ለዚያ መልስ ሰጪ ነገሮችን ያዘጋጅ ይሆናል። የተለዩ ልዩ ነገሮች በዘመናችን የተበታተኑ ብዙ ነገሮች ይኖራሉ። እነዚያን ለመሰብሰብ ጥረት ይደረግ ይሆናል። ስለዚህ የተያዘው እቅድ አካል ገዝቶ እስከሚወጣ ድረስ ይሄ ነው ማለቱ ስለሚከብድ ቅድም ተናግረውታል። መጋቢ ሁሉ አይነገርም፣ ሁሉ አይጋገርም። ሸማማጦ ካጋገሩ ደግሞ ለነገርሾ ይታጣል ማለት ነው። ስለዚህ በሚመጣው በሂደት የምናየው ነው። እንደ መጨረሻ የምታነሱልን ሀሳቦች ካሉ በዚሁ እናጠቃል። ጉባኤው በጣም ታሪካዊ ጉባኤ ነው። የፊታችን ሚያዝያ ላይ የምናካሂደው ጉባኤው የቤተክርስቲያኗ ጉባኤ ነው። በነገራችን ላይ የፈቀደው ቅዱስ ሲኖዶስ ነው። ሰው እንዲረዳው የዝሙን የግል ተነሳሽነት አይደለም። እንደው ለመወደድ ብለን ለመደነቅ ብለን የሰራነው ስራ አይደለም። ሰው እንዲረዳል በደንብ ቤተክርስቲያኗን በአግባቡ መረዳት ይጠበቅብናልና ይህ ጉባኤ እንዲካሄድ በግንቦት ርክበ ካህናት አሁን በ2016 ዓመተ ምህረት ባጀት አጽድቋል። ሊቃውንቱ ማለት ቅዱስ ሲኖዶስ እናንተ ጉባኤውን ቤተክርስቲያኗን ወክላችሁ መምሪያውን ወይም ደግሞ ጉባኤውን ለቅዱስ ሲኖዶስ ተጠሪነት ለቅዱስ ሲኖዶስ መጋቢ ስለሆነ ቀጣዩ
መምህራን ሰብስባችሁ ተወያዩ ብሎ ራሱ ቅዱስ ሲኖዶስ የፈቀደው የወደደው መመሪያ ትእዛዝ ፓትርያርኩ መመሪያ የሰጡበት ቅዱስ ሲኖዶስ ትእዛዝ የሰጠበት ታላቅ ታሪካዊ ጉባኤ ነው። ስለዚህ ቅድሚያ ስንነጋገር ይህ ጉባኤ የቅድስት ቤተክርስቲያን ጉባኤ መሆኑን ማስመር መቻል አለብን። ያ ማለት ደግሞ የቤተክርስቲያን ጉባኤ ከሆነ ቤተክርስቲያኒቷን የሚመጥኑ ትልቋን ስንዷን እመቤት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የ2000 ዓመት ታሪክ ያላት ትልቋን እመቤት የሚመጥናትን ልዕልናዋን የሚያስጠብቅ ጉባኤ ይሆናል ብለን ተስፋ እናደርጋለን። ልዕልናዋን የሚያስጠብቅ የኔታ ብለውታል። ጨርሶ አይነገርም መጀመሪያ ተናግሬያለሁ እኔ። ምክንያቱም በጸሎትም ጭምር ሰው እንዲረዳ እንፈልጋለን። ጉባኤው ታላቅ ጉባኤ ስለሆነ አሁን ቀድመን እንዲህ ነው ብለን ባንዘረዝረው መልካም ነው። ነገር ግን እንደው ዝም ብሎ እንደው ራፍሊ እንደው ዝም ብሎ ሰው ትንሽ መረዳት እንዲኖረው ቢያንስ 8 ጥናታዊ ጽሑፎች ይቀርባሉ። ምንድናቸው እነዚህ የሚለውን ያው ለሚመለከተው አካል ስለሰጠ ነው። ይሄ መግለጽ የሚችለው ሲኖዶሱ ነው እንጂ እኛ አይደለንም። ጥናታዊ ጽሑፎችን እየተዘጋጁ ይገኛሉ። በእነዚያ ጥናታዊ ጽሑፎች ላይ ማሳያ ናቸው። እንደዚህ ቆስቋሽ ሊቃውንቱ የጉባኤ ሊቃውንት ያያቸዋሉ። በቤተ ክርስቲያን በዚህ ዘመን እንዲህ ተፈጥሯል፣ እንዲህ ሆኗል፣ እንዲህም ይሆናል ተብሎም ይገመታል ይመስለኛል ብሎ ያመነበትና የገመተውን እየሆኑ ያሉትንና ሊሆኑ ይችላል ተብሎ የሚገመቱትን ጭምር ሰንዶ አዘጋጅቷል። በእነዚህ ላይ የሚመጡት አባቶቻችን በዚህ በጣም ታላቅ ታሪካዊ ጉባኤ በእነዚያ ጽሑፎችን ተመርጉዞ ዝም ብሎ ብትን ሳይሆን መነሻ አለው። በእነዚያ መነሻ ጽሑፎች ላይ ተነጋግሮ በጣም እጅግ በጣም ወሳኝ የሆነ ታሪካዊ የጥንቷን ቤተክርስቲያናችንን የሚመጥን የትውልዱን ጥያቄ የሚመልስ የነበረውን የሚያጸና የጠመመውን የሚያቀና የቀረውን ደግሞ ከእንደገና ጎድሏል አለ ብሎ ማሳየት የሚችል አቅጣጫ ጠቋሚ የሆነ ልዩ ጉባኤ ነው አሁን እየተዘጋጀ ያለው። ስለዚህ መነሻና መድረሻ አለው። ይህንን ሚዲያ የምታዳምጡ ይህንን ሚዲያ የምትከታተሉ ማንኛውም ኢትዮጵያውያን ኦርቶዶክሳውያን ሁላችሁም ወንድሞቼ ጥያቄ ያለው ሰው ካለ አለኝ የሚል ሰው ካለ በነጻነት መላክ ይችላል። አንድ እነዚህን ብታነሷቸው የሚል ሰው ካለ ማለት ነው። እነዚህ ጥያቄዎች ቢነሱ የሚል ሰው ካለ በቤተክርስቲያናችን ውስጥ ባለቤት እንጀራ ልጅ የለም፣ ሁሉም የቤተክርስቲያን ልጆች ነን። ጥያቄ ያለው ሰው ሳለ ማንሳት ይችላል ማለት እኛን እንዲህ ብላችሁ ብሎ በደብዳቤ በልዩ ልዩ መልኩ መጠየቅ ይችላል። አንድ ሁለተኛ የሚመጡት የጉባኤ ቤት ሊቃውንት ናቸው። ለዛቸው የሚያምር ሽታቸው ቤተክርስቲያን ብቻ የሆነ ከምንም ጋር የማይገናኙ ወንበር ዘርግተው ጉባኤ አስፈተው የሚያስተምሩ ከቃለ እግዚአብሔር ውጪ ምንም የማያውቁ መምህራን ናቸው የሚመጡት። ታውቂያለሽ አሁን አንድ ሰው በአሁኑ ሰዓት እገሌ የፈለገ ነገር መልካም ነገር ቢናገር አካባቢው የት ነው ተብሎ የሚጠራው? አካባቢው ከተነገረ ሊቅም ይሆን አይደለም ይባላል፣ አዋቂም ቢሆን አይደለም ይባላል። አሁን ትንሽ የቀረን የጉባኤ ቤት መምህራን በዚህ ግን ያልተበከሉ ናቸው። በዘር ውስጥ የሉ። አሁንም ጭምር መምህራን እዚሁ ጨጎዴ ብትሄጂ የንታያሬድ የቅኔ መምህራን የቅኔ ደቀ መዛሙርት አሉ። በቅኔ ቤቱ አንተ የትን አካባቢ ተብሎ አይጠየቅም። አሁን የቀረን ተስፋችን ሁሉ ነገር በዘር ሆኖ አሁን የቀረን ጉባኤ ቤቶች ናቸው። እነዚህ ከዚህ ሁሉ ነፃ የሆኑ ወርቃማ መምህራን አሁን የምንሰበስበው እነዚህ መምህራን ሲመጡ በተለይ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በኤሽያ የትም ዓለም ያላችሁ ኢትዮጵያውያን ሁላችሁም በእውነት በጣም አሁን እየተናገርኩ ያለሁት ቤተክርስቲያናችን በጀት መበጀት አቅቷት አይደለም። ይሄ ግልጽ ይሆንልኝ። ነገር ግን እነዚህን መምህራን ልዩ ልዩ ሽልማት እንድንሸልማቸው ልዩ ልዩ አገዝም እንደው ማለት ድጋፍም ጭምር መደገፍ እንድንችል ማንኛውም ኢትዮጵያዊ የእውነት በጣም እኔ 2 መምህራን እችላለሁ፣ እኔ 3 መምህራን እንደው እችላለሁ እያለ እነዚህን መምህራንን አንደኛ ስብሰባው ሰፋ እንዲል ጥሩ እንዲሆን ለምሳሌ አሁን የሚመጡት መምህራን እንደሌላው ተሰብሳቢ የኔታ ሂዱና ሆቴል በልታችሁ ነው ማለት አንችልም። ወርቃማዎች ናቸው።
መኪና እንዲገፋቸው አፈር እንዲቦንባቸው በፍጹም አንፈልግም። እኔ የእውነት በጣም ጾማቸውን እያደሩ ወርቅ ተንተርሰው ቤተክርስቲያኗን የሚጠብቁ አባቶቻችን ናቸው። ቤተክርስቲያኗ ምንም ነገር እራፊ ጨርቅ ለብሰው ነገር ግን ወርቅን ሲጠብቁ የሚያድሩ አይናማ መምህራን ነው የምንጠራው። በእውነት ሁሉም ሰው እንዲረዳልኝ ወርቅ እየጠበቁ ብር አይደለም አልማዝ እየጠበቁ በቤተክርስቲያን ብዙ ቅርሳ ቅርሳል በቤተክርስቲያናችን እነዚህን ቅርሶችን እየጠበቁ ግን ጾም የሚያድሩ ሊቃውንትን አይናማ መምህራን ነው የምንጠራው። ይመጣሉ ለቅዱስ ሲኖዶስ ይሄን አድርግ ብለው የውሳኔ ሐሳብ በአቋም መግለጫ ያቀርባሉ። እነዚህ ጥንታውያንና ልዩ ቤተክርስቲያንን እየደገፉልንና እየጠበቁልን ያሉ መምህራን እንደ እውነት በጣም መደገፍ የሚቻል ከሆነ ብትደግፉን፣ አስተዋጽኦ ብታደርጉ፣ ግለሰቦች፣ ባለ ሆቴሎች፣ ልዩ ሀብት ያላችሁ ክርስቲያን ወንድሞች ኦርቶዶክሳውያን ሁላችሁም በእውነት በጣም እየመጣችሁ ምን እናግዝ፣ ስንት መምህራን ላስተኛ። አሁን መምህራን እንዳልኩሽ ሆቴል መተኛት እንደዚህ አሁን እነዚህ መምህራን እንደው ዝም ብሎ ሆቴል ልናስተኛቸው አንችልም። አይናማዎች ናቸው እነዚህ። አሁን እንደዚህ ብዬ ስናገር ስለምንሳሳላቸው ነው። እነዚህ አሁን እንደ አይን ብሌን የሚታዩ መምህራን ናቸው የሚመጡትና በእውነት ትልልቅ ሰዎች ኢትዮጵያ ውስጥ አላችሁ ባለጸጎች አላችሁ ልዩ ማህበራትን የምትረዱ ልዩ ገዳማትን የምትረዱ ስላላችሁ መታችሁ ምን እንደግፋችሁ ብትሉን ደስ ይለናል። በተረፈ ግን በእውነት በጣም ይህን ጉባኤ የፈቀዱልን ብፁዕ ወቅዱስ ፓትርያርኩን ብፁዕ ጠቅላይ ስራ አስኪያጁን ያስተዳደር ጉባኤም ጭምር ጠቅላይ ቤተ ክህነት አስተዳደር ጉባኤ የፈቀደው ይህን ጉባኤም ይሁን ብሎ በጣም ይሁንታም ሰጥቶታልና እነዚህን እንድታመሰግኑልኝ ነው። በተረፈ ሚዲያችሁ እድሉም ስለሰጠን እግዚአብሔር ይስጥልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ መጋቢ ብሉይ እዝራ ለገሰ እንዲሁም የሊቃውንት ጉባኤ ምክትል ሰብሳቢ መጋቢ ምስጢር ፍሬ ስብሐት ከልብ ነው የምናመሰግነው። እዚህ ድረስ መጣችሁ ለሰጣችሁን አጠቃላይ ማብራሪያ እግዚአብሔር ይስጥልን። ለምን እናመሰግናለን። እግዚአብሔር ይስጥልን። ስራችን ይባርክ። አሜን አሜን። ተመልካቾቻችን እንግዲህ ሚያዝያ ከ20 እስከ 22 ድረስ የሚደረገውን አጠቃላይ የምክክር ጉባኤ የተከታተልን እኛም ወደ እናንተ መረጃውን የምናደርስ ይሆናል። እንግዲህ ለነበረን የአብሮነት ቆይታ በተመልካቾቻችን ስም እያመሰገንን አጠቃላይ መርሃ ግብራችን የተከታተላችሁትን ይመስል ነበረ። ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።